ውድ የቻናሌ ቤተሰቦች እንዴት ናችሁ? ኢትዮ ቴሌኮም አዲስ ፋይበር ቱ ሆም በሚል ብዙዎቻችን ጋር አዲስ ራውተር አስገብቶልናል። እዚህ ራውተር ላይ እንግዲህ እንዴት ነው ዲስታንስን መመጠን የምንችለው? ዲስታንስ ስላችሁ የዋይፋያችን የሚሄድበትን ርቀት እንዴት ነው ማየት የምንችለው ወይም ራሳችን ሴት ማድረግ የምንችለው? ሁለተኛው ደግሞ ከረንት የራሳችንን ራውተር እየተጠቀሙ ያሉ ዲቫይሶችን እንዴት ነው ማወቅ የምንችለው? ያም ደግሞ በአይፒ ሊሆን ይችላል፣ በማክ አድሬስ ሊሆን ይችላል። በተለይ ማክ አድሬስን መያዝ እጅግ በጣም አሪፍ ነው። ምክንያቱም እያንዳንዱ ዲቫይስ ሲገባ ራውተሩ ማኩን ይይዛል ማለት ነው። በየትኛውም አይነት አፕሊኬሽን ሰብረው ቢገቡ ማክ አድሬሱን መያዙ አይቀርም። ስለዚህ ማክ አድሬስን እየመረጣችሁ ሁላችሁም ዋይፋያችሁን መቆጣጠር ይኖርባችኋል ማለት ነው። ስለዚህ አሁን ወደ ስራው እንሄዳለን ማለት ነው። ስለዚህ 192.168.1.1 የሚለው ላይ እንገባለን ማለት ነው። ይኸው እዚህ ጋር ገባሁኝ። ይኸው እንደምታዩት የኢትዮ ቴሌኮም የመግቢያ ኢንተርፌስ ሰጥቶናል ማለት ነው። ይኸው እንደምታዩት እዚህ ጋር ያው ዩዘር አስገባለሁ ፓስወርዴን እንግዲህ ሴት ስላደረኩት ቀጥታ ይገባል ማለት ነው። ይኸው እዚህ ጋር እንደምታዩት ከዛ ሁሉ ጊዜ ልብ ማለት ያለባችሁ ይኸው እዚህ ጋር ደብሊው ላን ውስጥ እንገባለን። እዚህ ውስጥ ስንገባ ይኸውላችሁ እዚህ ጋር ነው ወሳኙን ነገር የምትሰሩት ማለት ነው። እዚህ ጋር አክቲቭ ክላይንቶችን ማየት መቻል አለባችሁ። እነዚህ አሁን የኔን ራውተር አክቲቭ እየተጠቀሙ ያሉት እነኚህ ናቸው። ሁሉ ጊዜ እዚህ ጋር እየገባችሁ ቼክ ማድረግ ይኖርባችኋል። እናንተ ሳታውቁ ብዙ ሰዎች እየተጠቀሙ ዋይፋያችሁን ሊያዳክሙ ይችላሉ ማለት ነው። እናንተ ብዙ ነገር ልሰሩ ያሰባችሁትን እንግዲህ ኔትወርኩን ሁኔታ በመሻማት ዋይፋዩን ፍጥነት ሊገድቡባችሁ ይችላሉ። ስለዚህ እዚህ ጋር እየመጣችሁ እዚህ ጋር ማየት ነው ማለት ነው። እዚህ ጋር ሪፍሬሽ እያደረጋችሁ ክላይንቶችን የምታዩበት ነው። አክቲቭ ደብሊው ላን ክላይንት እዚህ ጋር ሾው አክቲቭ ክላይንቶችን እዚህ ጋር የሚጠቀሙትን የምታዩበት ነው። ስለዚህ እዚህ ጋር ይኸውላችሁ ሰሌክት አድርጋችሁ እዚህ ጋር ትይዙና የምታስጠቅሟቸውን ወይ የምትጠቀሙባቸውን ዲቫይሶች ማካቸውን ለይታችሁ መያዝ ይኖርባችኋል ማለት ነው። ከዛም በኋላ ይሄንን ከያዝኩ በኋላ እዚህ ጋር አክሰስ ኮንትሮል ሁሉ ጊዜ መልመድ አለባችሁ። እዚህ ጋር ይኸውላችሁ ፔስት አድርጋችሁ እዚህ ጋር ፔስት አደረኩኝ። አሁን እዚህ ጋር ዲናይ ሊስት ካደረኩ ይሄንን አሁን አድ ካደረኩና አፕላይ ብለው ይሄንን መቼም እንዳይጠቀም ያደርገዋል ማለት ነው። ስለዚህ እናንተ እንደዚህ እያደረጋችሁ ዋይፋያችሁን መቆጣጠር ትችላላችሁ ማለት ነው። ዋይፋያችሁ በፍጥነት እንዲሁም በሌሎች አክሰስ እንዳይደረግ አክሰስ ያደረጉትን ዲቫይሶች ደግሞ ጠርቅማችሁ መዝጋት ትችላላችሁ ማለት ነው። ሁሉም ነገር በእጃችሁ ስላለ በእጃችሁ ያለውን ነገር ደግሞ እናንተ ናችሁ ኮንትሮል ማድረግ ያለባችሁ። ስለዚህ በእንደዚህ አይነት ሁኔታ እንግዲህ መቆጣጠር እንችላለን ማለት ነው። ብዙ ሰዎች ጠይቃችሁኛል፣ እንዴት ነው ርቀቱን እንዴት ነው ሰዎችን መቆጣጠር የምንችለው ዋይፋያችንን ገብተው አክሰስ እያደረጉብን ነው ስላላችሁ ነው። ስለዚህ ይሄ ቀላሉ መንገድ ነው። ኢትዮ ቴሌኮምን አዲሱን ራውተር በዚህ መልኩ እንግዲህ መቆጣጠር ትችላላችሁ ማለት ነው። የራሳችሁን ዋይፋይ እዚህ ጋር ደግሞ የሚጨናነቅባችሁ ከሆነ ዋይፋያችሁ ብዙ ጊዜ የሚያስቸግራችሁ ከሆነ እንግዲህ ቻናሎቹ መጨናነቅ ስለዚህ 1 6 እና 11ን በማድረግ እነኚህ በመለዋወጥ ፍሪዎቹን እንዳይጨናነቅ ማድረግ ትችላላችሁ ማለት ነው። ሁሉ ጊዜ እንግዲህ 2.4 ጊጋሄርዝ መጠቀም ይኖርብናል ማለት BGN የሚለው ይሄንን መጠቀም ይኖርብናል ማለት ነው። ሌላኛው እዚህ ጋር ነው ወሳኙ ነገር ብዙዎቻችሁ የምትጠይቁ እንዴት ነው ሴት ማድረግ የምንችለው ርቀቱን መመጠን የምንችለው የሚሉ ሰዎች ስላሉ ነው እየጠየቁኝም ስለሆነ ማለት ነው። ስለዚህ እዚህ ጋር ሃይ ሚዲየም እና ስታንዳርድ አለ። ስለዚህ ይሄን ነገር በደንብ ማወቅ ይኖርባችኋል እናንተ ለመቆጣጠር ዋይፋያችሁን ማለት ነው። የዋይፋይ ራዲዮ ሞገድ አቅማችን ወይም ደግሞ ትራንስሚት የሚያደርግበት ፓወሩን የምናስተካክልበት ሃይ ስታንዳርድ ሚዲየም ሊኖር ይችላል። እነኚህ አሉ። ይህ ማለት በሜትር ነው የሚገለጸው። እያንዳንዱ አማራጭ የርቀት ሽፋኑ ምን ያህል ነው የሚለውን ይገልጽልናል ማለት ነው። ለምሳሌ ሃይ የሚለው እንደምታውቁት ከፍተኛ አቅም ማለት ነው። የርቀት ሽፋን በቤት ውስጥ ወይም ካለንበት ከ35 እስከ 45 ሜትር ይደርሳል። ይህንንም ስንል ጠንካራ ስለሚሆን ከ2 እስከ 3 የሚሆኑ ወፍራም የኮንክሪት ወይም የጡብ ግድግዳዎችን ሰንጥቆ ማለፍ ይችላል። ለምሳሌ አንዳንድ ቦታ ኮንዶሚኒየም ሊሆን ይችላል፣ አፓርታማም ምድር ቤትም ሆኖ ጠንካራ ሁኔታ ከተሰሩ እነዚህን አልፎ መሄድ የሚችል ነው ማለት ነው። የምንመርጠው ሃይ ካለን ፎቅ ቤት ላይ ሰፊ ግቢ ወይም ብዙ ክፍሎች ያሉበት ቢሮ ውስጥ
ይሄንን መጠቀም ይኖርብናል ማለት ነው። ሌላኛው ደግሞ ስታንዳርድ የሚለው ነው። መደበኛ አቅም የሚሆን ነው ማለት ነው። ይህ በቤት ውስጥ እስከ 25 እስከ 35 ሜትር የሚደርስ ሽፋን አለው ማለት ነው። የራውተሩ መደበኛ እና ፋብሪካው ያዘጋጀው ያው ዲፎልት ሆኖ የሚመጣበት ነው። ይሄ ብዙ ጊዜ ማለት ነው ፍጥነትን፣ ርቀት፣ ሽፋን እና የኤሌክትሪክ ፍጆታን ሳያባክን አጣጥሞ ይሰራል። ከተለመዱት አንድ ወይም ሁለት ግድግዳዎች ያሳልፋል። ከዛ በኋላ ርቀቱ ከዛ በኋላ ላይ ሄድ ይችላል ማለት ነው። ይህን የምንጠቀመው መካከለኛ መጠን ያላቸው ቤቶች እና አፓርትመንቶች ላይ መጠቀም እንችላለን ማለት ነው። እንግዲህ እናንተ ያላችሁበትን መወሰን ነው ከዚህ አንጻር ማለት ነው። ሌላኛው ሚዲየም መካከለኛ አቅም የምንለው ነው። ስታንዳርድ መደበኛ አቅም ነው። ሚዲየም ደግሞ መካከለኛ አቅም የምንለው ነው። የርቀት ሽፋኑ በቤት ውስጥ ከ15 እስከ 25 ሜትር ይደርሳል። እንግዲህ የሞገዱን ርቀት በመቀነስ ከጎረቤት ዋይፋይ ጋር የሚፈጠርን የሞገድ መደራረብ ያስቀርልናል ይሄ ማለት ነው። በተጨማሪም የዋይፋይ ምልክቱ ከቤት ውስጥ እንዳይወጣ በማድረግ ደህንነቱ እንዲጠበቅ ያደርግልናል። ብዙ ጊዜ እንግዲህ ሰዎች ምልክቱን ካገኙ በተለያዩ ሚንሶች ሰብረው በመግባት እኛ ሳናቅ ሊጠቀሙ ይችላሉ ማለት ነው። አክቲቭ ክላይንት የሚለው ውስጥ ገብተን በማክ አድሬስ መለየት ችለን እስካልዘጋ ነው ድረስ ዲቫይሱን ሊጠቀሙ ይችላሉ ማለት ነው። ስለዚህ እነኚህን ነገሮች በደንብ ማየት ያስፈልጋል ማለት ነው። እነዚህ አፓርትመንቶች፣ ተቀራራቢ ክፍሎች ወይም አንድ ክፍል ውስጥ ብቻ ኢንተርኔት ሊያስጠቅመን የሚችል ይሆናል ማለት ነው። በሚቀጥሉ በሌላ አስተማሪ ቪዲዮ እስከመመጣ ድረስ ባላችሁበት ሰላም